የወይን ሐረግ የወይን ሐረግ የወይን ሐመልማለ ወርቅ ሙሽራው ወርቅ ሐመልማለ ወርቅ ሙሽሪት ወርቅ። የምስጢር የተክሊል ትርጓሜና የቅዱስ ጋብቻ ሕይወት። ሰላም የቻናል ቤተሰብ ተከታታዮች፣ ዛሬ እንግዲህ ስለ ጋብቻ በተለይ ደግሞ ከሰባቱ ምስጢራት መካከል አንዱ ስለ ምስጢረ ተክሊል ማለት ነው ቪዲዮ ይዘንላችሁ መተናል። ቪዲዮን እስከ መጨረሻ አብራችሁ እንድትከታተሉ በአክብሮት እየጋበዝኩኝ ላይክ፣ ሼር እና ሰብስክራይብ ኮሜንታችሁን ማድረግ አትርሱ። ወደ ቪዲዮአችን እንገባለን። ታችን ታምር ትምህርት ታድላ መጀመሪያ ሆነች ቃና ዘገሊላ። በቤተ ክርስቲያናችን አስተምሮ ካሉ ሰባት ምስጢራተ ቤተ ክርስቲያን አንዱ ምስጢረ ተክሊል ነው። ተክሊል የሚለው ቃል ከለለ፣ ጋረደ ከሚል ግስ የተገኘ ሲሆን ትርጉሙ መከለል፣ መወሰን፣ መጋረድና መለየት ማለት ነው። ይህ ስርዓተ ቤተ ክርስቲያን በሕግ ለሚጋቡ ምዕመናን የሚፈጸም ታላቅ የክብር መግለጫ ነው። ጋብቻ እግዚአብሔር ሰውን ወንድና ሴት አድርጎ ከፈጠረ በኋላ ምድርን ሙሏት ብሎ በሰጠው አምላካዊ ትእዛዝ መሰረት ከአዳም ከሔዋን ጀምሮ እስከ ዓለም ፍጻሜ የሚቀጥል የህይወት መንገድ ነው። ይህ ስርዓት ምስጢር የተባለበት ምክንያት በአይን በሚታየው በካህን ጸሎት ቡራኬ በሙሽሮች ላይ የሚታየው የመንፈስ ቅዱስ ጸጋ ስለሚወርድና ሁለት የነበሩ ሙሽሮች በአንድ ስጋ ስለሚዋሃዱ ነው። የውህደት ረቂቅና መለኮታዊ ኃይል የሚፈጸም በመሆኑ ምስጢር ተባለ። የዚህ ቅዱስ ጋብቻ ዓላማ 3 ናቸው። አንደኛው ለመረዳዳት፣ ሰው ብቻውን ይሆን ዘንድ አግባብ አይደለም ተብሎ እንደተጻፈ ሰው በኑሮ ሁሉ የሚያግዘውና የውስጡን ሐሳብ የሚያካፍለው የህይወት አጋር ያስፈልገዋል። ሁለተኛው ለፈቃድ ነው። ሰው በባህሪ ያለበትን የተቃራኒ ጾታ ፍላጎት በህጋዊ ጋብቻ ወስኖ ከፈተና እንዲጠበቅ ተፈቅዶለታል። ሶስተኛው ደግሞ ለመባዛት ነው። ዛሬ በዓለማችን ላይ የምናየው የሰው ዘር ሁሉ የተጀመረው በአዳም በሔዋን ህጋዊ ጋብቻ ስለሆነ ይህንኑ አምላካዊ ፈቃድ ለመፈጸም ጋብቻ መሰረት ነው። ይሁን እንጂ ወደዚህ ታላቅ ምስጢር ከመገባቱ በፊት ጥንቃቄ ሊደረግባቸው የሚገቡ ነጥቦች አሉ። በመጀመሪያ የተጋቢዎች ስምምነት መኖር አለበት። ትዳር በሌሎች ግፊት ሳይሆን በሁለት ፈቃድ መግባባት የሚመሰረት መሆን አለበት። ቀጥሎ የሃይማኖት አንድነት ወሳኝና ቤተክርስቲያናችን የማትደራደርበት ጉዳይ ነው። በአንድ ሃይማኖት የሚያምኑ ተጋቢዎች ሳይነጋገሩ በሐሳብ ይስማማሉ፣ ይተሳሰባሉ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓተ ጋብቻ ከሰባቱ ምስጢራተ ቤተክርስቲያን አንዱ ምስጢረ ተክሊል ነው። ይህ ጉዞ የሚጀምረው ዓለም ከእንቅልፏ ሳትነቃ በማለዳ ጭልጭልታ ነው። ሙሽሮች በሌሊት ወደ ቤተክርስቲያን የሚገሰግሱት እንዲሁ አይደለም። ፀሐይ ሳይወጣ ቀድመው የህይወትን ብርሃን የሆነውን ክርስቶስን ፍለጋ ወደ ቅድስት ቤተክርስቲያን ይገሰግሳሉ። ታዲያ ሙሽሮች በሌሊት ወደ ቤተክርስቲያን መምጣታቸው ጥልቅ ምስጢር አለው። አንደኛው የሥርዓተ ተክሊል ጸሎት ከቅዱስ ቁርባን ጋር የተያዘ በመሆኑ ሙሽሮች አዲስ ህይወታቸውን በክርስቶስ ስጋ ደም ለማስጀመር በማለዳ ቅዳሴ ላይ ይገኛሉ። ሌሊቱ የጸጥታ የተመስጦና የመንፈስ ከፈጣሪ ጋር የመገናኛ ጊዜ ስለሆነ ዓለም በጩኸት ሳትሞላ ሙሽሮች የትዳር መሰረታቸውን በጸሎትና በበረከት ላይ ለመጣል ወደ ቅዱሱ ስፍራ ይመጣሉ። ይህ ከጨለማ ወደ ብርሃን የመሸጋገር ከብቸኝነት ወደ አንድነት የመጓዝ ተምሳሌት ነው። ታዲያ በሥርዓተ ተክሊል ወቅት ሙሽሮች በፈጣሪ ፊት በካህናትና በምዕመናን ፊት የሚፈጽሙት ታላቅ ቃለ መሐላ የህይወት ዘመን ቃል ኪዳን አለ። ይህ ቃለ መሐላ እንደዚህ ይላል: በደስታም ሆነ በመከራ፣ በጤናም ሆነ በህመም፣ በሀብትም ሆነ በድህነት እስከ ህይወት ፍጻሜ ድረስ ከአንተ ጋር ሌላ አላገባም በማለት በሕያው እግዚአብሔር ስም ቃል እገባለሁ በማለት መከነች፣ ሰነፈች፣ ደከመች ብዬ ላልፈታት ወይም ላልፈታው ብላ ቃል ኪዳን ትገባለች ማለት ነው። ይህ ቃል ኪዳን በሰው ዘንድ ብቻ ሳይሆን በሰማይ የተመዘገበ የማይፈርስ መተሳሰሪያ ነው። በቤተ ክርስቲያናችን ስርዓት መጋባት ያለው ጥቅሞች ምንድን ናቸው የሚለውን እንመልከት። በቅድስት ቤተ ክርስቲያን ስርዓት መጋባት ተራ ስምምነት ሳይሆን ሰማያዊ በረከት ያለው ተግባር ነው። የመጀመሪያው መለኮታዊ ጥበቃ ነው። በስርዓተ ተክሊል ጋብቻን የጀመሩ ጥንዶች የእግዚአብሔር ረዳትና ጥበቃ አይለያቸውም እስከ ሕይወት ዘመናቸው ፍጻሜ ድረስ።
ሌላው የአክሊል ክብር ነው። እስከ ጋብቻ ቀን ድረስ ንጽህናቸውን ጠብቀው ለደረሱ ሙሽሮች በራሳቸው ላይ የሚጫነው አክሊል የድልና የክብር ምልክት ነው። በቤታቸው ላይ እንደ ንጉሥና ንግሥት እንዲነግሱ ስልጣን ይሰጣቸዋል። ሶስተኛው የማይናወጥ መሰረት ነው። ጋብቻው በቅዱስ ቁርባን የታተመ በመሆኑ በፈተና ወቅት የሚጸና የማይፈርስ መንፈሳዊ ጥንካሬ ይኖራቸዋል። አራተኛው የልጅ በረከት ነው። የሚወልዱት ልጆችን በቤተ ክርስቲያን ስርዓት በበረከት እንዲያድጉ መሰረት ይሆንላቸዋል። በሌሊት የተጀመረው ጉዞ በማለዳ የቅዳሴ ጸሎትና በከበሮ ዝማሬ ታጅቦ በአክሊል ክብር ይደመደማል። በቤተ ክርስቲያን ስርዓት መጋባት ማለት ሕይወትን ከበረከት ጋር ማቆራኘት ነው። ፍቅርን በቃል ኪዳን፣ ትዳርን በቅድስና አጽንቶ መኖር የሰላማዊ ቤት መጀመሪያ ነው። በመሆኑም የቤተ ክርስቲያን የሌሊት ጉዞ ድካም ሳይሆን የፍቅር መስዋዕትነት ነው። ያ ማለዳም የጨለማ ማብቂያ ሳይሆን የብርሃን ሕይወት መጀመሪያ ነው። ሙሽሮች አክሊል ደፍተው በቅዱስ ቁርባን ታትመውና በማይፈርስ ቃል ኪዳን ተሳስረው ወደ አዲሱ ቤታቸው ሲገሰግሱ ፈጣሪ በመካከላቸው እንደሚገኝ ማረጋገጫቸው ነው። በስርዓተ ተክሊል መጋባት ከሁለት ሰዎች ጥምረት በላይ ነው። ትውልድን በበረከት ትዳርን በቅድስና ሕይወትንም በምስጋና የመሙላት ሰማያዊ ጥበብ እንጂ። ፍቅራችሁ እንደ ማለዳው ፀሐይ ብሩህ፣ መሰረታችሁም እንደ ቅድስት ቤተ ክርስቲያን የጸና ይሁን። በመጨረሻም ይህን ቪዲዮ ለምትወዷቸው ሰዎች ሁላቸው ይህን ቪዲዮ ከወደዳችሁት ላይ